بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد سنواصل درسنا في هذا الكتاب باب قضاء الحاجة لأنه من بلوغ المرام كتاب الطهارة. وعن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم لا يمسن أحدكم ذكره بيمينه وهو يبول ولا يتمسح من الخلاء بيمينه ولا يتنفس في الإناء متفق عليه واللفظ لمسلم. حديث البخاري عندما 53 حديث ሲሆን ሙስሊም ላይ 267 حديثنا ይላል። ስለዚህ አንድ ሶስት ነገሮችን ያዘለ ሐዲስ ነው። እንግዲህ ቀባኡል ሐጃ ላይ አዳብ ቀውልያ ወፍዕልያ አሉባቸው ብለናል። የአቡ ቀታዳ ተሰኘ ሰሃቢ الحارث بن ربعي ይባላል ስሙ على المشهور የነብያችን ሰለላሁ ዐለይሂ ወሰለም ፈረሰኛ በመባል የሚታወቅ ሰሃቢ ነው። من الانصار فحديث رسول الله صلى الله عليه وسلم በመባል ይታወቃል። እና እሱ ምን ይላል? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። لا يمسن አይንካሉ ነብያችን ሰለላሁ ዐለይሂ ወሰለም አሐዱኩም ከናንተ ማንኛችሁም አይንካ ذكره ብልቱን بيمينه በቀኝ እጁ አይንካሉ وهو يبول ይሄ ጁምላው እንግዲህ ሙብተዳና ኸበር ይባላል። يبول جملة يبول له خبر ነው። رابط يبول فاعل هو ነው። والجملة حال دي جملة اسمية حال هنا ከወደቀ በዋውም በضميرም በሁለቱም መረበጥ ይቻላል። በአንዱም ብቻ ይቻላል። አሁን በሁለቱም ዋዊቱም هوም رابطዎች ናቸው። የሸና ያለ ዘከሩን በቀኝ እጁ ይዞ አይበውል። እንግዲህ من الآداب الإسلامية በየትኛው እጁ ተይዞ ነው የሚበወለው? በግራ እጅ ነው የሚያዘው ሲበወል፣ በቀኝ እጅ አይያዝም። እንግዲህ የመሱ ቢባል ላ የመሰ ቢባል ፊዕሉ ሙዕረብ ነበር የሚሆነው። ኑን ስለገባበት አሁን መጨረሻ ላይ ምን ገብታለች? ፊዕሉ ላይ ያገባ ኑነ ተውኪድ ገብታለች። ላ የመሰነ ለተውኪድ ነው፣ ነገሩን ለማጠንከር ኑሩ ተውኪድ የሚባሉ አንዲቱ ሳኪና አንዲቱ ሙሸደዳ አሉ። አሁን ሙሸደዳይቱ ስለገባችበት ሙዳሪዑ ከኢዕራብ ይወጣና ወደ ቢና ነው፣ መብንይ ነው፣ መሐሉ ነው የሚጀዘመው። ስለዚህ ጠንከር ያለ መከልከል ይባላል። እየሸና ያለ ዘከሩን በቀኝ እጁ አይንካ። استبراءም ሲያደርግ ያው ነው ሁክሙ። ሌላው ولا يتمسح من الخلاء بيمينه خلاء ሰገራ ተጠቅሞ ደግሞ ሲጨርስ በቀኝ እጁ አይበስ። እንግዲህ ድሮ የሚጠቀሙት ድንጋይ ነው ብለናል። በድንጋይ ሲያብስ በቀኝ እጁ አይደለም ማበስ ያለበት በግራ እጁ ነው። ድንጋይን የሚተኩ ነገሮችም አሉ፣ ይሄ ሶስት ምናምን የሚባሉት እነሱም በቀኝ መጠቀም አይቻልም። እንግዲህ ይሄ ነህ የሚባለው ነገር ያሸበብ ዛሂሩ አስሉ ተሕሪምን ነው የሚመራው። ስለዚህ አህሉ ዛሂር በዛሂሩ ነው የሄዱት፣ ተከልክሏል አይቻልም ነው። ሌሎቹ አብዛኛዎቹ من الآداب ስለሆነ ከራሃ ተንዚህያ ነው የሚለው አሉ። አልሙሂም አለ አይደረግም። ሶስተኛ ولا يتنفس في الإناء እየጠጣ ያለ ሰውየው ደግሞ እንግዲህ በጣሳ ሊሆን ይችላል የሚጠጣው፣ በሌላ በሃይላንድ ሊሆን ይችላል። እየጠጣ አስና አሽር እዛ የሚጠጣበት ዕቃ ላይ ምን ያርጋሉ ነብያችን ሰለላሁ ዐለይሂ ወሰለም? አይተንፍስ። طيب ይሄም እንግዲህ من الآداب ነው። ሐዲሱ ቡኻሪ ሙስሊምም ዘግበውት አሁን ለፍዙ ይሄ ላይ ያመጣሁት ይላል الحافظ ابن حجر የሙስሊምን ለፍዝ ነው ዝብሉል መራም ላይ አሰፈርኩት ይላል። لا يتمسح لا يستنجي لا يتنفس أي يخرج نفسه في الإناء። لازم እንግዲህ يا شباب መለስ ስንል
ሰውየው እየሸና ዘከሩን አይንካ ማለት በሌላ ሰዓትስ ቢሆን ለሞቻችን እንግዲህ አልበውል ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በግራ እጁ ይዞ ነው መበወል ያለበት ሰውየው። في غير حالة البول من يبقاው አሁን ሐዲሱን ከሆነ በፊት ብለናል ብዙ አቋዋል العلماء አንዳንዶቹ حالة البول ذكرون መያዝ ያስፈልገው حالة البول ከተከለከለ في غير حالة البول من باب ምንድን የሚሏል من باب አውላ መንካት የለበትም። እኛ ደግሞ ምን ላይ ሰበብ ነህዩ ሐዲሱ ላይ ሙቀየር ነው بحالة البول እየሸና ያላ አይንካው ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ዘከሩ። ከዛው ውጭ ላለው ደግሞ على الإباحة ነው ምን في غير حالة البولና ከስትብራء ውጭ ከሆነ ምንም ይል ሐዲስ አሳልፈናል يا شباب የጠልቅ ኢብኑ አሊ ሐዲስ هل هو إلا يستوي إلا هل هو إلا بدعة منك بلوتر حديثه يبصر حديث እንኳን አረጅሖ ذكرون ينكوضو ما رجع አለበት ብንል የጠልቅ ሐዲስ صحيح ነው። ሁለቱም ሐዲሶች ምንድናቸው ብለን ያሳለፍን صحيحዎች ስለሆኑ في حالة البول عندما ننكا ይሄ ሐዲስ ከልክሏል። في غير حالة البول ግን والاستبراء على الإباحة ነው የሚለው አባባል راجح ይሆናል። دليሉ حديث طلق ተመስህ استبراء ነው እንግዲህ ያ شباب እየበወል ያው በውሉ ምናምን ስለሚንተባተብ ምን ስለሚል ቀኝ እጅህ ሊነካ ይችላል። ይሄ ቀኝ ነገር ምንባቢ المكارم ሆኑ ነገሮች ላይ ነው የሚጠቀሙት ብለናል። ቀኝ ግራ ከሆነ አስሉ ያው ይሄ ሙኻት የመሳሰሉ አሁን استبراء የመሳሰሉ ነገሮች ደግሞ በግራ እጅ ስለሚጠቀሙ ለዛ ተብሎ ነው። ተመስህም ከذلك እንደዚሁ ነው። በቀኝ የሚጠቀም ሰው አለ ክልክል ነው። በቀኝ መጠቀም አይቻልም። በግራ ነው መጠቀም ያለበት። طيب تنفس في الشراب ነብያችን ሰለላሁ ዐለይሂ ወሰለም የጠጣ ሰውየው ትንፋሹ ካጠረው ሰውየው ሲጠጣ አይሸበው በትንፋሽ ነው የሚስበው ወደ ውስጥ ትንፋሽ ሊያጥረው ይችላል። ትንፋሹ ጭልጥ ይላል። መተንፈስ ያስፈልገዋል። ሲተነፍስ ቃል አይተንፍስ ነው። እየጠጣ አይተንፍስ አልተባለ። ነብያችን ሰለላሁ ዐለይሂ ወሰለም ተጠይቀው ይሄንን ሐዲስ በሚናገሩበት ሰዓት በሌላ ሪዋያ በአንድ ትንፋሽ ጥሜ አይቆረጥልኝም አለ አንድ ሱሐቢ። መተንፈስ ደግሞ እርሰው እየከለከሉ ነው ምን ይብቃኝ ሲላቸው አቢኒል ቀደህ አንፊከ ፈተነፍስ ተማራጭን ያስቀምጣል እስልምና ሸበብ መተንፈስ በአንድ ትንፋሽ ውሃ ጥምህ የማይቆረጥልህ ከሆነ የምትጠጣበትን ዋንጫ ወይም ይሄንን ብርጭቆውን ካፍህ ምን አድርግና አሉ ራቅ አድርግና ተንፍሰህ ከዛ በኋላ መጠጣት ትችላለህ። በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሲጠጡ 3 ጊዜ ይተነፍሱ ነበር ይላል። ስለዚህ እየጠጡ መተንፈስ አልተከለከለም። የተከለከለው ምን ነው? እቃው ውስጥ መተንፈስ ነው የተከለከለው። ምክንያቱም ስትተነፍስ ሕክማውን ሲያመጡ የካፍህ ወይ ምራቅ ወይ የመሳሰሉ ነገር አንዳንድ በኸር ያለበት ሰው አላፉ የሚሸት ጠቢዓተን ወአውዳአን ከበሽታ ሊሆን ይችላል ከተፈጥሮ ሊሆን ይችላል። ያ ያዛቃው ውስጥ ሊገባና ካንተ በኋላ ያለ ሰው እንዳይጠጣው ያስጠይፈዋል። ወይ ለአንተ ለራስህም ችግር ሊያደርስብህ ስለሚችል እየተጠጣ ቃውስጥ መተንፈስ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ከذلك ሌላው አይ ተንፍስ ወይ በፋይ ብለው ነብያችን ሰለላሁ ዐለይሂ ወሰለም ሲከለክሉ እዛ መጠጣበት እቃ ውሃው ላይ ቆሻሻ ያለው አላችሁ። ለምሳሌ ሳር የመሰለ ነገር አያለው ኡፍ ማለት ተከልክሏል። እንዴት ላርገው ሲላቸው ነብያችን ሰለላሁ ዐለይሂ ወሰለም ዘንበል ላርገ ምን አርገዋሉ አፍሰው ስታፈሰው እዛ የሚፈሰው ዋጋ ያያየው ቆሻሻ ምን ይሆናል አሉ ይወጣል። እዛ ሸባብ አንዳንድ ሰዎችም እዙ ውስጥ ገብተው ይሄ እስራፍ የለውም ውሃውን ያፈሰሰው አይደለም ይላል። ሁለት ضرሮች እንግዲህ ሲመጡ ምን ነው እርትካብ የሚደረገው ብለን ይርተከቡ الادب ሚዲያንን ሳሩን በተጣጣ ወይም ምትል ይገባና አንተን ትልቅ ችግር ሊያደርስብህ ይችላል። ይሄ ትንሽ ውሃ ፈሰስ ማለቱ መደራም ቢሆን ከዛኛው አንተ ቆሻሻ ጠጥተህ ከሚያጋጥምህ ችግር ትንሽ ውሃ መፍሰሱ ስለሚሻል ውሃውን ፈሰስ አድርገህ
ቆሻሻው ጋር ይወጣል ከዛ በኋላ ተጠጣለህ አሉት على كل الاحوال اوامر رسول الله صلى الله عليه وسلم مملوءه بالحكم والعلل እኛ አወቅነውም አላወቅነውም ነብያችን ሰለላሁ ዐለይሂ ወሰለም የከለከሉትን መከልከል ስለዚህ አለንበት ባብ ላይ ሙጣበቃ ያለው በቀኝ እጁን አይንካ ሲበውል የሚለውና ሲጸዳዳ በቀኝ እጁ አይጸዳዳ የሚለው ነው የመጨረሻው ያው ሐዲሱ አንድ ስለሆነ ባንዳ አመጡት እንጂ للباب ሙጣበቃ ይኖረው وعن سلمان رضي الله عنه قال لقد نهانا رسول الله صلى الله عليه وسلم أن نستقبل القبلة بغائط أو بول أو أن نستنجي باليمين أو أن نستنجي بأقل من 3 أحجار أو أن نستنجي برجيع أو عظم رواه مسلم 262 حديثنا إلى في صحيح الإمام مسلم قيل لسلمان قد علمكم نبيكم صلى الله عليه وسلم كل شيء حتى الخراءة قال أجل لقد نهانا إلى آخر الحديث إذا عندنا الحديث قرآن الله يتوسطن آياتك أسباب النزول الله وندمن الهلو عندنا الحديثات يا شباب سبب الورود الله ማለት የተባሉበት ምክንያቶች ይኖራቸዋል አሁን ይሄ የሰልማን አባባል ምክንያት አለው የሆነ ይሁዲ على سبيل التعيير ለማነወር ማለት ነው ይሄ እናንተ ነብይ ለነሱም ነብይ ናቸው ተባለ ነብያችን ሰለላሁ ይካፈት الناس ነው የተላኩት እነሱ ቡህታናን ወዙራን የአረቦች ነብይ ናቸው ይላል እንግዲህ አረቦች ከተባለ ሰልማን አረቢ ናቸው አይደሉም ያገባ ወደ ተርጀማቸው እንደምንመጣ ሰልማን አረቢ አይደል ስለዚህ አላቸው ይሄ ነብያችሁ ሁሉን ነገር ያስተማራችሁ ይመስለናል ሌላ ቀርቶ ሽንት ቤት ስትጠቀሙ እንኳን የሽንት ቤት ሰነ ስርዓት አስተምሯችኋል ይሄን ያሉት እንግዲህ ያሸባብ ያነወሩ ነው لكن سلمان ابن الإسلام رضي الله عنه افتخر بدينه نعم አስተምረውናል ይሄን እንኳን ሁሉ ሳይቀር ብለው اعتزازا بدينه እኛውን እናፍራለን እስልምናን ለመጠበቅ ያሸባብ ወጣሲል ለመንግስት ቢሮ ሲሄድ ኩፍያ የሚያወጣለ ጀላቢያም አይታሰብ ኩፍያው ጥቅስ የሚያስገባ ሐልየም አሁን ሁርያ አለ በሚባልበት ሰዓት ለምን لا يعتز بدينه የበላይነት አይሰማው ስለዚህ እንደዚህ መሆን የለብን ጀላቢያ ለብሰህ ዲንህን ይዘግተህ والله ትከበራለህ እንጂ ምንም የሚያመጣው ነገር የለም طيب على كل ايه سلمان الفارسي ናቸው سلمان ابن الاسلام ይባላሉ سلمان الخير ይባላሉ ብዙ ታሪክ ያላቸው ሰሃቢ ናቸው እስልምናን ለማግኘት ብዙ ተበሳቅለዋል ይሄ ሰው እንግዲህ መጁሲ ነበሩ አባታቸው የሳት አምላኪ አላፊ ነበር ሳቸው እንደሚሉ እና ሰው ጋር አያገናኘኝም በጣም من احب الخلق اليه ነበርኩ ይላሉ الذهبي في السير وفي غيره من كتبه ذكرዋቸዋል ሲር ላይ በተለይ ረጅም ተርጀማ ጽፈውላቸው ብዙ ስለሳቸው የሚወሩ ያልሰበቱም አሉ የሰበቱም አሉ አልሙሂም ካንድ ሰው ወደ አንድ ሰው ካንድ ሰው ወደ አንድ ሰው ምራሂብ ኢላ ራሂብ መጨረሻ ላይ ለአረቦች ተሸጡ ባሪያ ናቸው ተብለው ከተው ሸጧቸው መዲና አካባቢ ወይ ዋዲል ቁራ የሚባል አካባቢ ከዋዲል ቁራ من اهل خيبر او من اهل المدينه من يهود المدينه ገዛቸው እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም ቂሷ የመጨረሻው ቄስ ነግሯቸው ስለነበረ እዛ ላይ ሆነው መዲና ሰሙ የነብያችን ሰለላሁ ዐለይሂ ወሰለም ቂሷ በዛ ነው የሰለሙት ብለናል ስናሳጥረው አሰላለማቸው እንግዲህ ሁር ለመባል ባሪያ ስለነበሩ በድርና ኡሁድ ባርነት ላይ ያሉ አለፏቸው አልተሳተፉም በድርና ኡሁድ اول مشاهده الخندق ይሄ አህዛብ የሚባለው ዘመቻ የመጀመሪያ የተሳተፉት እስልምና ጀሃር ላይ ሰልማን خندق ላይ خندق እንዲቆፈር ራሱ ሐሳቡን ያመጡት ማናቸው እሳቸው ናቸው እንግዲህ አረቦች አያውቁም በጦቢዓ የአረብን ሀገር የሚያልፈው ካለ ተፈጥሯዊ መከላከያ ያላቸው ሀገራቸው ሸንተራራማና ጎራማ ሸለቋማ ስለሆነ በዛው በጦቢዓ በተራራስ በወንዝ ውስጥ ሆነው ነው የሚዋጉት እንጂ እንደዛ አይነት خندق መቆፈር አይችሉም ነበር አሁን አህዛቦች ተሰባስበው ቂያደት ቁረይሽ ሲመጡ
ሹራ ያረጋሉ ነብያችን ሰለላሁ ዐለይሂ ወሰለም ليس مستبدا وانما الله سبحانه وتعالى ስላዘዛቸው ወሻዊሩም ፊል አምር ምክር እንዲማከሩ ምክር እንዲለግሱ ሹራ ሰብስበው ሹራ ሲያረጉ ይሄ ሰልማን የተሰኙ ሰውዬ እኛ ሀገራችን ላይ እንደዛ አይነት ክስተት ሲከሰት ፈረስ የማይዘለው ጉድጓድ እንቆፍርና ከዛ እንጠብቃለን ሀገራችንን ሲሉ فاخذ رسول الله صلى الله عليه وسلم برأي ቆፍሩ አሉ 20 የሆኑ ይሄን ያህል ሜትር እዛ ስራው ላይ እንዳሳለፍ ተቆፈረ حول المدينه በእኔ አዕዳዎች ይመጣሉ ተብሎ በሚገመትበት አካባቢ ተቆፈረ وفعلا መተው ሲያው አዲስ ነገር ሆነባቸው ለአረቦች የማያውቁት ነገር ስለሆነ አዲስ ነገር ሆነባቸው ተፋጠጡ ወዳና ወዲህ ቂሳው የኸንደቅ ስለዚህ ይሄንን ኸንደቅ እንዲቆፈር ያመጡት ብልሃቱን ያበረከቱት ሰልማኑል ፋሪሲ ናቸው በዑምራቸው ላይ ይለያያሉ ያለው እንግዲህ ሂጅራው 33ኛው ላይ ነው የሞቱት የሚለው عليه الاكثر 32ኛ ላይ ነው የሚሉ ይኖራሉ 24ም የሚሉ ይኖራሉ አላኩል 350 250 ዓመት ኑረዋል ይባላል እድሜያቸው الحافظ الذهبي يقول عند كتاباቸው ላይ ይሉና መጨረሻው ሌላው ክታባቸው ላይ ግን ከ80 አላለፉም ይላሉ እዛ ኪታቤ ላይ 250 350 ያልኩት ምንን ይዤ እንደሆነ አሁን አላስታውስም ግን ራጂሑ አሳሮች የሰበቱ አሳሮች የሚያሰርቱት ابن من ابناء 80 ወይም 80 ምናምን አመት ነው ዑምራቸው የሰልማን በማለት የመጀመሪያውን ቀውላቸውን ይደመስሳሉ ስለዚህ ያጀበ ቁርአንና ሐዲስ ላይ በአኺሩ በመጨረሻውና በናሲኹ ነው የሚያዘው እንደምንለው ሁሉ من اقوال الائمه ከአንድ ኢማም 2-3 ቀውል ካገኘ በየትኛው ነው የምንይዘው በመጨረሻው ነው የምንይዘው ስለዚህ ከ80 ትንሽ አልፎ ሊሆን ይችላል እንጂ ከ80 በላይ አልኖሩም ይላሉ እሳቸው ምን ይላሉ ቅድም የተጠየቀውን ጥያቄ ሲጠየቁ لقد نهانا رسول الله صلى الله عليه وسلم يا الله ملائكتنا كلكلونا ان نستقبل القبلة ወደ ቂብላ ከመዞር ከልክለውና አሉ بغائط او بول غائط ይሄ ትልቁ ነው በውል ማለት ትንሹ غائط ስንጠቀም ወይ በውል ስንጠቀም ወደ ቂብላ ዙረን እንዳንጠቀም ከልክለውናል تعظيما لجهة القبلة مش ቂብላ አይሸባውን ላይ ቀበልን ሱብሂን ሰግደናል ሱብሂን የሰገድነው ወደ የት ዙረን ወደ ካዕባ ዙረን ወደ ቂብላ ዙረን የሰገድነው ስለዚህ ዒባዳችን ላይ استقبال የምናረገው አላህ ያዓዘመው استقبال እንድናረግ ያዘዘን ጀሃ ስለሆነ እዚህ ሽንት ቤትና በወል ስንጠቀም ወደስ ዙረን استقبال ማድረግ የለብንም እንግዲህ ሐዲስ ሰልማን ላይ የተዘከረው استقبال ብቻ ነው استقبال አለ የለም ይሄን ብቻ ይዘው ሌሎችን ሪዋያ ግምት ሳያስገቡ የተከለከለው استقبال ቂብላ ብቻ ነው የሚሉ አኢማዎች ይኖራሉ ወደፊት የሚመጣው ሐዲስ ጋር አቡ አዩብ ሐዲስ ጋር በሰፊውና ይሆናል ኢንሻአላህ ሌላው በቀኝ እጅ እስቲንጃ ከማድረግም ነብያችን ሰለላሁ ዐለይሂ ወሰለም ከልክለውናል እንግዲህ እስቲንጃ እስቲጅማርም እስቲንጃ ሊባል ይችላል በድንጋይ በሶፍት የሚጠቀም ካለ በግራ እጁ ነው እንጂ ማበስ ያለበት በቀኝ እጁ መጠቀም የለበትም በውሃ የሚጠቀምም ካለ በግራ እጁ ያፈሰሰ በቀኝ እጁ ማጠብ የለበትም ማለት ያ ሸባብ አንዳንድ ሰዎች እንደዛ የሚያደርጉ ሰዎች አሉ እንግዲህ እስቲንጃ ሲያደርግ የሚታይ አካል የለም ግን ወዶ ሲያደርግ ይታያል ሁሉ በቀኝ እጁ የሚያጠብ አለ ግን የሚታጠበው ያ ሸባብ በየትኛው ነው በግራ እጅ ነው በቀኝ ታፈሳለህ በግራ እጅ ታጥባለህ እንደዛ ነው የሚደረገው እስቲንጃውም እንደዛው ነው طيب ስለዚህ በቀኝ እጅ እስቲንጃ ከማድረግም ከልክለውናል او ان نستنجي باقل من 3 احجار ወደግሞ ሌላው ሶስተኛው ነው ከሶስት ድንጋይ ባነሱ እስቲንጃ ከማድረግም ከልክለውናል እንግዲህ ዋጅብ ነው ተብሏል እስቲንጃ የሚያደርግ ሰው نعم ከሶስት ያነሰ መጠቀም የለበትም እንግዲህ አደዱ ወይ ሶስት ድንጋይ መሆን አለበት ወይ ደግሞ መሳሐቱ ሶስት ጊዜ መታበስ የግድ ነው ከሶስት በላይ እንቃ ካላረገለት ኢታሩ ከሶስት በላይ ያለው ኢታር ሙስተሐብ የመጀመሪያው ግን ሶስቱ ምንድነው ይያልን ነው አሸባ ግዴታ
ሶስት አርካን ያለው ድንጋይ ከሆነ ስታብስ የማያስነካ ከሆነ የተፈለገው ማበሱ ሶስት መሆኑ ስለሆነ ይቻላል ይላሉ። አንድ ሐጀርም ቢሆን አለዛ አንድ ድንጋይ አንዴ ብቻ የምታብስበት ድንጋይ አነስ ያለው ነው ከሆነ ሶስት ድንጋይ መሆኑ ወይ ሶስት ጥቅል ሶፍት መሆኑ ይሄ ግዴታ ነው። አው አንስተንጂ ቢረጂዕ አው ዐዝም ሌላው የተከለከልነው ከምንድነው አሉ ረውስ ይሄ ያህያ የመሳሰሉ ፋንዲያ በሱ እስቲንጃ ከማድረግ ከልክለውናል አሉ። ረጂዕ ማለት እሱ ነው። ዐዝም ማለት ደግሞ አጥንት ማለት ነው። በአጥንት እስቲንጃ ከማድረግ ነብያችን ሰለላሁ ዐለይሂ ወሰለም ከልክለውናል አሉ። ሐዲሱን ሙስሊም ዘግበውታል። ቁጥሩን ቅድም ጠቅሰናል። ስለዚህ ረጂዕ የሚባለው ዐዝም የሚባለው ወደፊት ሐዲስ ይመጣልናል። ምክንያቱ ተዘክሮ ለዛ ነው የተከለከለው። እንግዲህ ረጂዕ ማለት ያህያ ፋንዲያ እያልን ረውስም ይባላል። እሱ ነብያችን ሰለላሁ ዐለይሂ ወሰለም ሪጅስ ወይም ሪክስ ነው ብለዋል። ነጃሳን ምን ያረግ ይጨምረዋል እንጂ አያስወግደው። ነጃሳ ከሆነ ነጃሳ በነጃሳ ይወገድ። ዐዝም የሚባለው ነገር አጥንት ማለት ነው። እንግዲህ ለነጃሳነቱ ከሆነ ረጂዕ የተከለከለ ወደፊት እንደሚመጣው ነጃሳ ሁሉ በረውስ ይቀየሳል። ማንኛውም ነጃሳ ነገር ምን ማድረግ አይቻልም፣ በሱ እስቲንጃ ማድረግ አይቻልም። ዐዝም የሚባለው ላይም ህክማው ይለያያሉ። አንዳንዶቹ ለስላሳ ስለሆነ ነው። አጥንት የሚባለው ነገር አይችልም። እንደምናውቀው ምንድነው ለስላሳ ነው። አምለስ ሰቂል ልታብስበት ስትል ማበስ ሳይሆን የሚያረግልህ ምንድነው ነገርዮችን ያለቃልቀዋል የባሰ። ለዚህ ከሆነ የተከለከለው የሱን አይነት ባህር የያዙ ነገሮች ሁሉ ይሄ እንደ ብርጭቆ ምናምን ያሉ ለስላሳ ነገሮች እዛ ውስጥ ይገባሉ የሚያለቃልቁ። ወረቀቱን እንኳን ያሸባብ ወረቀት ሙገለፍ የሚባል አለ ለስላሳ የሆነ የማይጠጣ እሱም ቢሆን ያለቃልቃል አይሆንም ልንል ነው። አልሙሂም በፋንዲያና በአጥንት እስቲንጃ ማድረግ ተከልክሏል። ሌላ ህክማ فإنهما زاد إخوانكم من الجن ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አንድ ነገር ላይ ሁለት ህክማ ሊኖረው ይችላል። ይሄ ዐዝም የሚባለው ነገር በሌላ ሐዲስ እንደሰበተ ያሸባብ እኛ አቅላችን የማይደርስበትን ነገር እስቲስላም ብቻ ነው ማድረግ ያለብን። ቢስሚላህ ተብሎ የታረደ ከሆነ ወይ በልተህ ቢስሚላህ ብለህ ከጣልከው ይሄ አልሙእሚኑን ሚነል ጂን የጂን ሙእሚኖች ልክ እንደ መጀመሪያው እንዳለበት ስጋ ያገኙበታል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይበሉታል። የሙእሚን ወንድሞቻችሁን ቀለብ ለእስቲንጃ መጠቀም የለባችሁም። ይሄ ረውስ የሚባለውና ምናምኑ ደግሞ ለደዋቦቻቸው ለእንስሳዎቻቸው ለከብት ለግመል ለፍየሎቻቸው የነሱ ቀለብ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በፋንዲያና በአጥንት እስቲንጃ ማድረግም ተከልክሏል እንል። ወለሰብዓቲ ሰብዓ እንግዲህ أصحاب الكتب الستة እና معهم الإمام أحمد ብለናል ሙቀዲማው ላይ እንዳሳለፍ። ለሰባቶቹ ደግሞ ሰባቶቹ የዘገቡት ሐዲስ አሉ عن أبي أيوب رضي الله عنه فلا تستقبلوا القبلة ولا تستدبروها بغائط أو بول ولكن شرقوا أو غربوا እንግዲህ ሰብዓ አውርተውታል እያልን ነው። ቡኻሪ 144ኛና 394ኛ ሐዲስ ይገኛል አሉ በሶሒህ الإمام البخاري ማየት ነው። ሙስሊም 264ኛ ሐዲስ፣ አቡ ዳውድ 9ኛ ሐዲስ፣ አነሳኢ 12ኛ እና 23ኛ ይላል። አትርሚዚ 8ኛ ሐዲስ፣ ኢብኑ ማጃ 318፣ አልኢማም አህመድ 5ኛ 414 እና 416 417 421። ስለዚህ ይሄ ሐዲስ እንግዲህ አخرجه السبعة ብለናል። የአቡ አዩብ አልአንሷሪ ሐዲስ የሳቸው ሐዲስ ምን ይላል? ሌላ ሐዲስ ላይ ተጨምሮ የሚወራ ሐዲስ ስለሆነ فلا تستقبلوا القبلة ሲፋ እንግዲህ ያለፋት ነገር አለ። ወደ ቂብላ አትዙሩ፣ ቂብላን ወደ ፊታችሁ አታርጉ። ولا تستدبروها ወደ ኋላም አታርጓት። بغائط أو بول ይሄም የሆነው ጋኢጥ ስትጠቀሙ ወይ በውል ስትጠቀሙ የኛ ኑስኻ እንግዲህ ቢ ነው ያለው በባ
لا تستقبلوا بالونا ولا تستدبروا እንዳላጣላ لغائط من النسخه ላይ ይላሉ ላሚቱ ተዕሊልያናት ያኛው አውضح ይሆናል እንግዲህ ሽንት ቤት ስትጠቀሙ ትልቁንም ሆነ ትንሹን ወደ ቂብላ ዙራችሁ አትጠቀሙ አሉ ቂብላን ወደ ጀርባችሁ አርጋችሁም አትጠቀሙ አሉ አማራጭ ሊናገሩ ነው ነብያችን ሰለላሁ ዐለይሂ ወሰለም ሙስሊምና አማራጮች አሉት ብዙ ነገሮች ብለናል አንድ ነገር ከልክለው ዝም ከተባለ እዲቅ ውስጥ የገባን ስለሚመስለው ሰው አሰልፈና ለሸባብ ሉል ወልመርጃን የሚያቅሰው ካል አንድ ዓሚል ላኩና ነብያችን ሰለላሁ ዐለይሂ ወሰለም ኸይበር ወደሚባል ሀገር በጣም ምርጥ የሆነ ተምር ይዞላቸው መጣ ግልጽ ነው ሸባብ ሲያውት ተምሩ በጣም ገረማቸውና አኩሉ ተምሪ ኸይበር هكذا ተምር ኸይበር የሚባል ሀገር የሚበቅሉ ተምሮች በሙሉ የዛ አይነት ተምር ነው እንደሚያፈሩት ሁሉም እንደዚህ ነው ወይ ሲሉት አይደለም ይለያያሉ ይሄንን በዛኛው በመለስተኛው ተምር አንድ ቁና መለስተኛው ተምር ሁለት ቁና እንሰጥና ይሄንን ምርጡን አንድ ቁና ያመጣን እየተቀበልን ነው አላችሁ ነብያችን ታሰብ ልበበሉ ተምር በተምር ከሆነ ምንድነው ማድረግ ያለብን ብለናል እኩል ማን ስላል ነብያችን ታሰብም ተቆጣ አይኑ ሪባ ሪባ ራሱ ነው አሉና ዝም አላሉ ይሄ ካስፈለጋችሁ ጀኒብ ይባላል አሁን ያልነው ተምር እሱን ካስፈለጋችሁ አማራጩ አሁን ባልከው መልኩ ሳይሆን ያንን ያለህን መለስተኛውን ተምር እንዳቅሙ በብር ሽጥና ወይ በወርቅ በዛ ባገኘው ወርቅና ብር ይሄንን ጥሩን ተምር ግዛ አሚል አማራጭ ነገሩት አሁንም እዚህ ላይ ወደ ቂብላ አትዙሩ ቂብላንም ጀርባ አትስጡ ሽንት ቤት ስትጠቀሙ አሉና አማራጭ ምን አሉ ወላኪን ሸርቁ አው ገርቡ ሽንት ቤት ስትጠቀሙ ወይ ወደ ምስራቅ ዙራችሁ ተጠቀሙ ወይ ደግሞ ወደ ምዕራብ ዙራችሁ ተጠቀሙ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ስለዚህ ብዙ ጊዜ እንደምንለው አህካም ሸሪዓ ዓማ አንድ ነገር ሲነገር ያ ሸባብ የሸሪዓችን ጉዳይ ከሆነ ለማንኛውም ሙስሊም ምንድነው የሚሆነው አጠቃላይ ነው የሚሆነው ሁሉንም ይመለከተዋል ግን አንዳንድ ቀሪናዎች ካሉ ሁክሙ ኻስ የሚሆንበት አጋጣሚ አለ ይሄ من الخاص ማለትም لأهل المدينة ومن هو على سمتهم ممن إذا شرك أو غرب لم يستقبل القبلة ነብያችን ሰለላሁ አህሉ መዲናን ምን አሏቸው እንግዲህ ሸባብ መዲና ካሁን በፊት እንዳልነው መዲና ሆነው ወደ ሸርቅ ከዞርክ ወይም ደግሞ ወደ ገርብ ከዞርክ ቂብላ አይገባም እዛ መሃል ቂብላ ወደ ሌላ በኩል ይቀራል ስለዚህ የመዲናንና የመዲና ሰዎችና የመዲናን ጀሃ ያለው ሰው እኛ ሁሉ ለምሳሌ ምን ሰግደው ወደ የት ነው ሰሜን ነው ምን ሰግደው ትንሽ መየል ቢልም الى الشرق ሰሜን شمال شرق አሁንኛ ወደዚህ ዙረን ብንጠቀም ወይ ሸርቅን ጀርባችንን ሰተን ወደ ገርብ ብንጠቀም استقبال القبلة استدبار القبلة አይከሰትም ይመለከተናል ግን አንዳንድ ሰዎች ቂብላቸው ወደ የት ይሆናል ቀጥታ ወደ ሸርቅ የሚሰግዱ ሰዎች ይኖራሉ ቀጥታ ደግሞ ወደ ማን የሚሰግዱ ሰዎች አሉ ካዕባ ማለት ነው بالنسبه لهم ምዕራብ የሆኑ ሰዎች አሉ እነሱን አይመለከትም ይሄ ሐዲስ ምክንያቱም እነሱ ሸርቁ ቢባሉ ምን ይከሰታል ወደ ቂብላ ዙረው ወይ ቂብላን استدبار አድርገው ሊጠቀሙ ስለሆነ እነሱ የሚባሉት ጀንቡ አው ሸሚሉ ይባላል ምክንያቱም እነዛ ሰዎች ወደ ሰሜን ዞረው ቢጠቀሙ ወይ ወደ ደቡብ ዞረው ቢጠቀሙ ቂብላን ምን ያያረጉ استقبال ያያረጉ ስለዚህ ይሄ ለአህል المدينة ومن على صفتهم ላሉ ሰዎች ነው ብለን ያሁኑ ሐዲስ የሰልማንን ይዘን ከሆነ እዛ ላይ استقبال ብቻ ነበር የተከለከለው የአቡ አዩብ ሐዲስ ደግሞ ምን ሆነ ከሁለቱም ከለከለ عن الاستقبال وعن الاستدبار طيب المهم እዚህ ላይ እንግዲህ አቋል العلماء ተካለፉ ያንን የሰልማንን ብቻ ያዩ ሰዎች استقبال القبلة ብቻ ነው የሚከለከለው አሉ ይሄንን የአቡ አዩብን ያዩ ሰዎች ደግሞ استدبارም استقبالም ይከለከላል አሉ ሌላ ሐዲስ في الصحيحين ያለ ሐዲስ አለ ኢብኑ ዑመር ሐዲስ ሐፍሳ ምትባል እህት አላቸው ኢህዳ ኡማሃት المؤمنين
الصابت لاي وتچه ይላሉ ابن عمر بما رواه البخاري ومسلم ነብያችንን صلى الله عليه وسلم رايته جالسا على لبنتين እንት ቤት እየተጠቀሙ ማለት ድንገት وقع عينه فجأة او وقعت عينه فجأة مستقبل الشام مستدبر الكعبة من ይላሉ ያገሩ حفصة ቤት ጣራ ላይ ወጥቼ ለሐጃ ወንግዲህ እንት ቤት ውስጥ ገብተው ነው ነብያችን ሰለላሁ ዐለይሂ ወሰለም ጣራ ላይ ኖረው ይችላል እንት ቤቱ ድንገት ሳይ ነብያችን ሰለላሁ ዐለይሂ ወሰለም ሁለት ብሎኬት ላይ ተቀምጠው ሊቀባ ሐጀቲሂ ፊታቸው ወደ ቤተል መቅደስ ከሆነ እንግዲህ ትልቃየን ጀርባቸው ወደ የት ነው የሚሆን ወደ ካዕባ ይሆናል እንደዛ ሆኖ አየሃቸው ሌላ የጃቢር ሐዲስ አለ في بعض السنن ነብያችን ሰለላሁ ዐለይሂ ወሰለም አንስቲቅባል القبلة والاستدبار ይከለክሉን ነበር ለሞቱ አመት ሲቀራቸው استدبار አድርገው ሲጠቀሙ አየሁ የሚል ሐዲስ አለ صحيحه ያ في السنن ነው ያለው في بعض السنن የኢብኑ ዑመር متفق عليه ነው ብለናል እነዛውን ያልናቸው ሐዲሶችም ሶሒህ ያሉ ሐዲሶች ናቸው አሁን የቀራናቸው የሰልማንና የአቡ አዩብ ከሁለቱ ሐዲሶች እነዛን የጨመርናቸውን ጨምረው አኢማዎች በጣም ተኻለፉ ብዙ አቋሎች ተቀሳሉ ከአምስት ጀምሮ ከዛ በላይም አለ ይባላል ስለዚህ ከሁለቱ ወይም ከሶስቱ አሐዲሶች አንዳንዶቹ ቅድም እንዳልነው የሰልማንን ይዘው استقبال ነው የሚከለከለው ያሏሉ አንዳንዶቹ استقبالም استدبارም ይከለከላል አሉ وهو قول ابي حنيفه واحد الروايتين عن الامام احمد አንዳንዶቹ እንለያለና ሰህራ ላይና ቤት ላይ ሰህራ ማለት አይደለም ያልተገነባ ሜዳ ላይ የሚጠቀም ሰውና ሽንት ቤት የሚጠቀም ሰው ሁክማቸው ምን አይደለም አንድ አይሆንም ሰህራ ላይ ያለ استقبالም استدبارም ይከለከላል ጫካ የሚጠቀም ማለት ነው ሜዳ ላይ ሽንት ቤት የሚጠቀም ከሆነ ምን ይቻላል ሌሉን استقبالም استدبارም ይቻላል وهذا قول الجمهور جمهور من لهم እንግዲህ ስንት ሲሆኑ قول الامام احمد المالك والشافعي والروايه المشهوره عن الامام احمد كذلك اسحاق معهم اسحاق بن راهويه فرقوا بين البنيان وبين الصحراء طيب صاحب التوضيح توضيح الاحكام على الذي من بلوغ المرام ساتشو البسام له رحمه الله رجح هذا القول راجحوا الذي تجتمع به الادله كلهم احاديثዎች የሚሰበሰቡበት አባባል ይሄ አባባል ነው በማለት ምን ያረጋል ራጅሑ ይሄ ነው ይላሉ ይሄን አረጅሐው ይላሉ ሌሎች ግን ሙጥለቀን ከልክል ነው የሚለውን بعض المحققين ይረጅሐል ምክንያቱም ያጀባው የተከለከለው ወደ ካዕባ መዞርም ሆነ ወደ استدبار ማድረጉ تعظيما للقبلة ይሄ ኢላ ሰህራም ላይ ቢሆን ቡንያንም ላይ ቢሆን አለ አንዳንዶቹ ቡንያን ውስጥ ከሆነ አሉ እነዛውን ያልናቸው ሰዎች ጋራጅ ነገር አለው በስና በቂብላ መሃል ምን አለ ሊሉና አይደለም ይሄ ግድግዳ ምን ያረጋል ይያሉ ይጋርዳል እነዛ ደግሞ ሰህራም ላይ ያው ነው የሚሉት ሰህራም ላይ ቢጠቀም ሰውየው ቀጥታ በይነው ወበይና አልካዕባ ጋራጅ ነገር የለም አንልም ስንት ተራራዎች ስንት አገሮች ስንት ምናምን የሚጋርዱ አሉ ስለዚህ አትحقيق وهذا قول الراوي او راي الراوي ابو ايوب الانصاري ናቸው የስትድባርን የስትቅባልን حرامነት ያደረሱልን ወደኛ ብለናል እሳቸው ምን ይላሉ في بعض الروايات فقدمنا الشام اكثر الروايات هنا من ذلك فوجدنا مراحض بنيت على جهه القبلة ሻም የሚባል ሀገር ሄደናል ምን አገኘናል ሽንት ቤት ልንጠቀም ስንል ወደ ቂብላ የተሰሩ ሽንት ቤቶች አጋጠሙን እና እነዛን ሽንት ቤቶች ስንጠቀም አሉሳቸው فننحرف عنها ونستغفر الله ስለዚህ راوي الحديث ادرى بمروجه ይባላል ሳቸው አቡ አዩብ ከሐዲሱ የተረዱት بالصحراء وفي البنيان ቢሆንም ያው ነው ማለት ነው አንድ ነው ሁክም እነዛን ሽንት ቤቶች ስንጠቀም ምን እናደርጋለን አሉ ገብተን የቻልነውን ያህል ትንሽ ከቂብላ ዘወር ብለን እንጠቀምና በኋላ ለቀረው ምን እናደርጋለን አሉ استغفار እናደርጋለን ስላሉ እሳቸው ናቸው ሐዲሱን ያወሩት ከሐዲሱ የተጠቀሙት شمولا عموما ስለሆነ في الصحراء وفي البنيان ይሄ በሁሉም በኩል አህወጡ ያ ሸባብ ሽንት ቤት ቢሆን እንግዲህ
ሙስሊሙን ይሄንን ሁክም የሚያውቅ ሆኖ ሽንት ቤት ከሰራ ሲሰራ ራሱ ወደ ጀሃተ القبلة ተዝሮ አይሰራ እማያቅ ሰው ከሆነ የሰራው ጋሊበን ይሄን ቡንያን የሚያደርጉ ሰዎች ያተባሉ እማያቅ ወይም ክፋሮች ይሆናሉ ተውጂህ ይሰጣቸዋል ተኽጢጥ ሲያዋጡ ካልሆነ ግን እንሕራፍ አድርገን ለቀረው استغفار አህወጡ ቡንያንም ቢሆን غير البنيان ወደ ቂብላ አለመዞርና ቂብላን ጀርባ አለ መስጠት ነው የምንለው አንዳንዶች استقبالንና استدبارን የሚለያዩ ሰዎች አሉ የሰበተው ጃቢርም ሐዲስ ላይ ابن عمرም ሐዲስ ላይ استدبار القبلة ስለሆነ የሰበተው حتى في البنيان استدبارu ይቻላል استقبالu في كلا الموضعين حرام እንደሆነ ይቀራል አንዳንዶቹ ከዛ አልፈው منسخ ነው የሚሉም ሰዎች አሉ وهذا قول ضعيف استقبال القبلة እና استدبار القبلة ببول او غائط ተነስቷል በፊት ነበር حرام የተደረገው በኋላ ነብያችን اخر الامرين منه استدبار አድርገዋልና ተነስቷል የሚሏል المهم قولنا فعل ሲጋጩ ምን አስቀድመው ማንን ነው ብለን ነገር قول صيغه አለው ነህይ ያረጉ ቃኑን ኩሊ የተናገሩ ነው ነብያችን ሰለላሁ ወደ ቂብላ ዙራችሁ ወይ ቂብላን ጀርባ ሰጣችሁ አትጠቀሙ አሉ እሳቸው ደግሞ استدبار አድርገው ታይተዋል የሚባለው احتمال አለው አንደኛ ፍስያ احتمال አለው ሌላ ለዑዝር ሊሆን ይችላል ሌላ ለኒስያንም ሊሆን المهم የፊዕል የሚባለው ነገር ብዙ احتمال ስለሚኖረው ቀውል ጋር ሊጻረጥ ወይም ደግሞ ቀውልን የሆነ ነገር ሊያደርገው አይችልም ተብሏል መጠንቀቅ ያስፈልገናል وعن عائشة رضي الله عنها أن النبي صلى الله عليه وسلم قال من أتى الغائط فليستتر رواه أبو داود حديث እንግዲህ ከሁለት ሷሃቦች ይወራ አሁን صاحب بلوغ المرام የማን مسند አረጉት نعم የአኢሻ مسند አርገው ነው ከአኢሻ አይሰብትም ተብሏል ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من أتى الغائط فليستتر رواه أبو داود معناه ثابت ነው የሙጊራ ኢብኑ ሹዕባ ሐዲስ አለ في الصحيح የተወራ ነብያችን ሰለላሁ ዐለይሂ ወሰለም ኢዳዋ ያዝና ተከተለኛሉ ከኔ በጣም ርቀው እስከሚሰወሩ ድረስ ሄዱ ይላል እስቲታር እንዳለ ነው ግን ይሄ መስነድ አይሻ ወይ ሪዋየት አይሻ አልሰበት غائط መምጣት የፈለገ ሰው ከሰዎች ስተተር ስለዚህ አውራውን ያሳየ ወይ ሰዎች ያዩት መጠቀም የለበትም خላ ላይ ከሆነ እንግዲህ ምን ያርግ ብለናል የሆነ ሶኽራ ወይ ሐዋ የሆነ ጎርጓዳው ገባ በማለት ወይ ደግሞ ዛፍ ካለ በዛፍ በመከለል በድቋጥኝ በመከለል በመሳሰሉ ከሰዎች መራቅ አለበት የህዝቡ ያለው ከሆነ በሩን የሽንት ቤቱን በመዝጋት استتار ማድረግ አለበት حديثنا أبو داود ذكبوتا ضعيف وهو حديث أبي هريرة عند أبي داود 35 حديثنا قالوا بعض الأئمة من رواية أبي هريرة حديث حسن وملوا أئمة وشال من رواية عائشة أهون اندالنا الثبتمنا وعنها رضي الله عنها أن النبي صلى الله عليه وسلم كان إذا خرج من الغائط قال غفرانك أخرجه الخمسة وصححه أبو حاتم والحاكم الحديث حسن رواه أبو داود 3 حديث نوالو ترمذي 7 حديث ابن ماجه 300 حديث والنسائي في عمل اليوم والليلة نبال كتاب الله 79 حديث أحمد 655 حديث وابن حبان النشارات 144 حديث والحاكم 185 حديث من حديث عائشة رضي الله عنها فلذا حديثه صبتها ليالو حديث ميلو نبياتنا صلى الله عليه وسلم كغائط سيوطو غفرانك يلو نبر حديث الخمسة زقبوا أبو حاتم حاكم صحيحين بلوتال وكذلك صححه غيرهما فالنسم ليلة أئمة صحيحين بلوتال إذا غفرانك غفران مالك أصادر الصلاة إنجدي بزون عتشوب لنا يغفر مصدر مغفرة معل غفران معل إنه غفرانك يتنصبوا مفعول به هنونه ومفعول مطلقنا ያው ይቻላል ሁለቱ مفعول به هنونه የሚለውን አርጅህ ያረጋል አስአሉ غفرانك ወይ አጥሉቡ غفرانك ማርታህ ይቅርታህ እለምናለሁ ማለት ነው አሁን ባልነው ከሆነ مفعول به ይባላል اغفر غفرانك ከሆነ መማርህን ማርልኝ ማረኝ ከሆነ ደግሞ مفعول مطلق ይባላል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከጋይት ሲወጡ ሲገቡ ምን እንደሚባል አሳልፈናል في الصحيح ያለ ሐዲስ ይሄ ደግሞ في بعد
في السنن والخمسة بلنا أبو حاتم الحاكم يصححه سوّت غفرانك يبال مارتهان أيك أهله لمن أهله وانجلي المار اللي ليه يا شباب ليلة حديث عائشة يا ورد سمنون يقرانه حديث الله كان يذكر الله على كل نعم أحيانا فمن يوم جزء أتشو ذكر الله يارجو نبر بلن ببعض الحالات أيدنا لأن الحديث أما لا يذكر يارجو بملاسات زي غائط لا ذكر يدرج بلن سلزي غائط لا يسيجابو بملاسات سلم ما يذكروا يأتي ساعات ያለ ذكر ስላለፈቻቸው በመላስ ነው በቀልብ አይከለከልም ዛምላ እና ለዛ ነው ጉፍራን የጠየቁት እዛ ቦታ እዛ ሰዓት ላይ ስላልዘከርኩ ምን አድርግልኝ ይያለው ነው ነብያችን ሰለላሁ ዐለይሂ ወሰለም አደሁ ተቅሲራን ማረኝ አንዳንዱ ለዛ አይደለም እዚህ እንት ቤት የሸበብ እንግዲህ ሰዎች ያላህ ኒዕማ በጣም አናውቅምኝ እንት ቤት ገብተህ በሰላም ላንተ የማይጠቅመው በሰላም ወጥቶ ላንተ የሚጠቅመው አካልህ ውስጥ ደም የሚሆነው ደም ስጋ የሚሆነው ስጋ ሌላ የሚሆነው ሌላ ሆኖ መቅረት በጣም ትልቅ ኒዕማ ነው ስለዚህ የዚህን የትልቅ ጸጋ ሽኩር ማድረስ ስለማልችል ምን አርገኛል ማርልኝ ጉፍራነከ ማረኛሉ ይሄንን አርጅህ ያረጋሉ ሌላ አሐዲሶች በማምጣት ስለዚህ ያሸባብ ያላህ ኒዕማ في صحيح الإمام مسلم يتورى حديثان ብዙ ጊዜ ይላል ያንን ሐዲስ አይደለም ማስታወስ ይኖርብናል እንደዚህ በሰላም አድሮ በሰላም ሶላት ሱብሂ ሰግዶ በሰላም ተዛኩር አድርጎ ዒልም ሰምቶ በሰላም መለያየት ትልቅ ኒዕማ ይሄ ኒዕማ እንዳይወገድብን አላህ Subhanahu Wa Ta'ala ማመስገን አለብን ሐዲሱ ምንድን ነው የሚለው من بات آمنا في سربه معافا في جسده عنده قوت يومه فكأنما حيزت له الدنيا بحذافيره ሰዎችን ያስቸገሯቸው ያለው እነዚህ ሶስት ነገሮች ናቸው በጣም የሚያስቸግሩት ሐዲሱ የሚለው በተሰቡ አፊያ ሆኖ ያደረለት ስርብ ማለት ጀማዓ ማለት ራሱን አፊያ ሆኖ ያደረ የለት ምግብ እያለው ሳይቸግረው ያደረ ያነጋ ሰው ዱንያ በአጠቃላይ እሱ እጅ እንደገባችና እንደተሰበሰበችለት ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ላይ ያለ ሐዲስ ስለዚህ ይሄ አምነ الغذاء የሚባለው الامن الصحي በጣም ዓለም አሁን ሰላም እናመጣለን ያለ ነው የሚለፋው ግን መንገዱን አላወቁበት እና እንደገና ደግሞ በተሰቦች ያጀበ ነግቶ ሁሉም አፊያ ሆኖ ወደ ሙስተሽፋ ማትሄድ ከሆነ አንተም አፊያ ሆነ ወደ ሙስተሽፋ ሳይሆን ወደ ስራ የምትሄድ ከሆነ ለልጆቼ ቁርስና ምሳራት ምንድነው የምሰጠው እማትል ከሆነ እነዚህ ከተሟሉልህ ዱንያ ባንተ እጅ ስር እንዳለች ናት ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም መካለብ ለዱንያ ካስፈላጊ በላይ የሙስሊም የሙእሚን ጠባይ አይደለም ይሄን ማለት ደግሞ መስራት ነብያችን ሰለላሁ ዐለይሂ ወሰለም ግዴታ ነው ብለዋል ይሰራል ግን የሚሰራው ሸሪዓ በሚፈቅደውና ነብያችን ሰለላሁ ዐለይሂ ወሰለም ባስተማሩ መልኩ ይሆናል نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه